ልጅቱ እኮ ቀልድ አይደለችም እደ የአባቷ ቢጤ ፌንጣ አይደለች እንዴ ሰዘለ እቺ ከመለጠች ይኸውልህ ለሷ ብዬ ነው እዚህ ድረስ የተንከራትቼ የመጣሁት። የሚያስፈራ ነገር አለ። ሌቦችን መሰላችሁ? አርፈ አንተ ምንድነው እዚህ ውስጥ እያረካችሁ? ልጅቷ ልቀቅለት። እንግዲህ ብሩን በደም ሙሉ ነው የከፈለ። ልቀቅለት በቃ። ያቺ እንዴት የምትጠም ልጅ ነች እኮ እንዴ! ማን ነው ግንባሬን ነው የምልህ? ማን ነው የምትለው? እዚህ ከተማ ይሁን ተደፍሬያለሁ። ተደፈርኩኝ። አዎ እንደዚህ እያልክ ተደፈርኩኝ። ከቀይ ወጣ ተደፈርኩኝ። ስንቱን ና እዚህ ጋር ወጣ ተደፈርኩኝ። አትንካኝ በቃ። ሰላም ውድ ቤተሰቦቻችን እንዴት ከርማችሁልናል? እንዴት ናችሁ? ያው እንግዲህ ዛሬ ወደ ተስፋ ተመልሰናል። ያው ፀሐይ ላይ ነበር ሰሞኑን የኛ ቪዲዮ እየተፖስተ የነበረው እኔ እየሰራሁበት የነበረው በአንዳንድ ነገሮች ያው ሮቤል ወደዛ መመለስ ስላለበት መጥራት የነበረባቸው አንዳንድ ጉዳዮች ነበሩ። ከሱ ጋር ተያይዞ እሱ የያዛቸው አንዳንድ ኬዞች ሪፖርት እያስደረጉበት ነበር እዛኛው ሚዲያ ላይ እና ላልተወሰነ ጊዜ እኔ እዛ ላይ እየሰራው ነው የነበረው። አሁን ግን ወደዚህ መመለስ ስላለብኝ ተመልሻለሁ። እንግዲህ ቤተሰቦች ለተወሰነ ጊዜ ደግሞ እዚህ ላይ ሀሳብ አስተያየታችሁን እየሰጣችሁን ከናንተ ጋር የተለያዩ ስራዎችን እንግዲህ ምን ሰራላችሁ ነው የሚሆነው። ያው ዛሬ እንደተለመደው የመጣውበት አንድ ጉዳይ አንዲት ልጅ ደውላ የሆነ ጊዜ ወደ ክፍለ ሀገር ትመላለስ ነበረ። ቤተሰቦቿ አዛን የነበሩት ለነገሩ እንደነገረችኝ ያው ማግኘት አልቻልኩም። በአንዳንድ ምክንያቶች የተነሳ እሷን ማግኘት አልቻልኩም። በስልክ የነገረችኝ ነገር ግን ምንድነው የሰውየውንም ፎቶ ልካልኛለች። አንድ ሰው ያለ ክፍለ ሀገር ላይ ምንድነው ብር ያበደራል። ብር ካበደረ በኋላ ያው ገጠራማ አካባቢዎች ላይ ነው በብዛት ይሄን ስራ የሚሰራው። እሱ የሚኖርበት አካባቢ ላይ በጣም ገጠራማ የሚባሉ አካባቢዎች እየገባውላ ያው የታወቀ ነው። በግዱላ ብር የሚሰጣችሁ ሰዎች አሉ። በዚህ ጊዜ ትመልሳላችሁላ እያለ ማለት ነው። እዛ ደረጃ ድረስ ነው ብር እንትን የሚለውና ብር ያበድራል ለተለያዩ ሰዎች እና መክፈያው ጊዜያቸው ሳይደርስ ነው ሄዶ ገንዘቡን አንጡ የሚላቸው። ከዛ አንችልም ቆይ ጊዜ ሰጠን ምናምን ነገር ሲሉት ልጃቸውን ይደፍራል። የተለያየ ቤታቸው ውስጥ ያለውን እቃ ከገንዘቡ ውጪ ይወስድባቸዋልና ገሏቸውላ ነው የሚሄደው። እና እንደዚህ አይነት ስራ የሚሰራ ሰውዬ ነው። ልጅቷ እንግዲህ ታውቀዋለች። አጋጣሚ እዚህ አካባቢ ሲያልፍ አይቼዋለሁ እና በጣም አረመኔ ሰውዬ ነው። እስቲ እናንተ ሄዳችሁ እንደምታረጉት ነገር ካለ ምናልባትም እዚህ ከተማ ላይ መጥቶ የሆነ ነገር እያደረገ ይሆናል። እዛም ገጠር ላይ ማለት ምንድነው በተለያየ ጊዜ ይያዛል ይፈታል እና በጣም ድምጽ ያለው ሰው እንዴት ነው ወንበዴ በቃ ይያዛል ይፈታል ለረጅም ጊዜ ታስሮ ያቅም። አሁን ከተማ መምጣቱ ምናልባት ጥሩ አጋጣሚ ሊሆን ይችላል። እናንተም ያው ከኛ ጋር ደግሞ የተለያዩ የሚሰሩ የህግ አካላቶች አሉ ከበስተጀርባችን። ከነሱ ጋር ሆነን ይሄን ሰውዬ ይዘን ማለት ነው ለህግ ማቅረብ ነው ያለብን ማለት ነው። ስለዚህ እስቲ እንሂድና እንደተለመደው እዚህ ሰውዬ ጋር ቤቱ ገብተን አይተን በሰላም የሚያስገባን ከሆነ እንደተለመደው አንዳንድ ጥያቄዎችን ጠይቀነው ድቡቅ ካሜራችንን አስቀምጠን ለመውጣት እንሞክራለን። ቤት ውስጥም ያሉትን ምን እያደረገ ነው፣ ምን እያካሄደ ነው፣ ምን እየሰራ ነው ከተማ ላይ የሚለውን ነገር ቤቱ ሄደን እስቲ ለማጣራት እንሞክራለን። መጀመሪያ ያው ሎኬሽኑን ልካልኛለች፣ የሚኖርበትን ቦታ ፎቶውንም ልካልኛለች እንደነገርካችሁ። እስቲ እንከታተለውና ሰፈር ላይ ከመጣ መጣ፣ ካልመጣ ደግሞ ትንሽ ጠብቀን ወደ ቤቱ የምንገባ ነው የሚሆነው። አብራችሁን ቆዩ። እየመጣ ነው። ደበቅ አድርገውና እየመጣ ነው። አዎ እየተከታተልነው ነው የነበረው። ጀርባችን ላይ ድብቁን ካሜራ ነው የያዝነው። እያለፈ ነው። አዩ አይደለ? በዚህ ጋር ሲያልፍ እንትን ትሏልና ወደዚህ ጋር ሲያልፍ አያትን እንከታተለዋለን። እዛ ቤት ውስጥ እስከሚገባ ቀስ ብለን እንዳይ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን።
እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ተመልካቾቻችን ያው ስንከታተለው የነበረው ልጅ እንዳያችሁት ነው። አንኳኩተን ገብተናል። እዚህ ነው መሰለኝ የሚኖረው፣ ከሁለት አንዱ ቤት ነው። እዚህኛው የለም ተብለናል። አሁን እያንኳኳን ነበረ። እስቲ እዚህ ነው ያለው መሰለኝ እንየው። ሰላም ነው? እንዴት ነህ? ሰላም ነው? እንዴት ነህ? ያው እዚህ ጋር እንደምታየው ካሜራ ይዘናል። ምንድን ነው ካሜራ? ክፈተው አንዴ። ምንድነው ካሜራው? ምንድነው ታዲያ? ተከራይ ነህ መሰለኝ አይደለ? ነኝ። ያው እዚህ ቤት ነው የምትኖረው? አዎ። እንደዚህ የተለያዩ ተከራዮችን አንዳንድ ኢንተርቪዎች እየሰራን የኛ ድርጅት የቤት ባለቤት ለማድረግ ነው የሚጥረውና አንዳንድ ጥያቄዎችን እንጠይቃለን። የቤት ባለቤት የምታረግ? አዎ፣ የኛ ድርጅት ይኸውልህ ካሜራ ይዘናል፣ እንቀርጻለን፣ ከዛ ለአለቆቻችን እናሳያለን። እነሱ የሚመርጡትን ይመርጣሉ። እንዳንተ አይነት ተከራዮችን ያው የቤት ባለቤት ለማድረግ ነው የምንሰራው። አይደለም፣ ይኸውልህ እድሉን ተጠቃሚ እንድትሆን ነው። ተረጋጋና እናውራ። የእድሉ ተጠቃሚ እንድትሆን ነው። ባያልፈ ደስ ይለኛል። እና የተለያዩ እንደዚህ ቪዲዮዎችን ታሳያችሁ ብቻ ማውራት አልችልም። ታዲያ ወይኔ ቢሮአችሁ ንገሩኝ፣ እዛ መምጣት አልችልም። አይደለም፣ ይኸውልህ ገብተን ማለት ነው ቤት ያለበትን ሁኔታ እናያለን፣ የኑሮ ሁኔታን እናያለን። የኑሮ ሁኔታ ምን ታየዋለህ? ምን አለ ቤት ምን ያው እንድኩስ ምን የምኖር ምን በቃ እሱን እኮ ነው ማለት ይሄ እድል እንዳያልፈ የተለያዩ ወጣቶችን ልክ እንዳንተ የሚኖሩትን ተጠቃሚ ለማድረግ ነው የመጣ ነው። ምንም እኮ የተለየ ነገር የለውም። ከፈለክም ማጥፋት እንችላለን። ግን ምንድነው ለምን መሰለህ አሁን እኛ ብቻ አይደለም የምንመርጠው ማለት ነው። እነዚህን ቪዲዮዎች ወስደን ለአለቆቻችን እናሳያለን። ማን ናቸው አለቆች? የግል ድርጅት የበላይ አካላቶች አሉ። ይሄው ደብዳቤም ወረቀት ይዘናል። ይኸውልህ ወረቀት ደብዳቤ ይዘናል። መታወቂያም አለ። ይኸውልህ ከዚህ ድርጅት ነው የመጣ ነው። ልክ እንዳንተ አይነት ሰዎችን በተለይ ደግሞ ወጣቶችን የህይወት ልምድህን እንጠይቃለን። አንዳንድ ጥያቄዎች ገብተን ቁጭ ብለን ብዙም አንቆይም። ቤት ነው የምትሰጡኝ ነው በቃ የድሉ ተጠቃሚ እንድትሆን ከቤት ጋር በተያያዘ እንግዲህ የት ጋር ነው? እሺ እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ምንድነው በዚሁን ቀጥሎ አይደለ? ምንድነው እንግዲህ ምንድነው ቤት ምንድነው ምን የምሞላው ነው ወይስ ምንድነው አሁን ከኔ የምፈልገው? ቀጥሎ የምትሞላው ፎርም ይኖራል። እሺ አምጣ ታዲያ። የምትሞላው ፎርም ያው ከጨረስን በኋላ እንሰጣለን። ወይ ደግሞ ስልክ ይዘሃል አይደለ? ስልክ ይዣለሁ። በቃ ስልክ ላይ አሁን በኢሜል እናደርግልሃለን አንዳንድ ጥያቄዎችን። እነዛን ጥያቄዎች ትመልስልናለህ ኢሜል ካደረግንልህ በኋላ ማለት ነው። ምን እሷን ነገር አላወኳትም። ምንድነች አለ ስልክ ላይ መጨረሻ ላይ ያሳያለሁ። እንደዚህ አይነት አይደለ? ስልክ ታቹ ነው አይደለ? ታች ነው። በጣም አሪፍ ነው። ተለቅ ያለ ባለፈው 22 ሺህ ብር የገዛሁት። በጣም አሪፍ። በቃ እዛ ላይ ሊንኩን ምናምን እንትን እንልና አንዳንድ ጥያቄዎችን መልሰህ የምትሞላቸው ይኖራሉ። ዞሮ ዞሮ ግን የመጣ ነው እንዳልኩ ያለህበትን ይኸው የኑሮ ሁኔታ እያየን ነው። እንግዲህ እንደምታየው ነው እንግዲህ እንደዚህ የምኖረው። ያው ጎንበስ ብለን ነው የምንገባው። እንግዲህ ቀና ማለትም የለም። ያው በቃ እንግዲህ እዚህ ከተማውም እንዴት ነው እንደምታየው ነው እንግዲህ ኑሮ እንደዚህ ነው እንግዲህ። እስቲ እንተውቅ ሁሉም ነው የምንኖረው። እስቲ እንተውቅ መጀመሪያ ማን ልበል አንተን? እኔ ሻምበል እባላለሁ። ሻምበል። እሺ ሻምበል ስምህ ነው ወይስ የማዕረግ ስምህ? ሻምበል ስሜ ነው። አባቴ ወታደር ነበር። ኦኬ እንዳለ በወታደር ነው ስም የሚያወጣው። ይገርማል። ሻምበል ነው ስሜ። ሻለቃ፣ ሻምበል፣ ኮሎኔል ነው በቃ ቤተሰቡ እንዳለ ማለት ነው። ቤተሰብ ኮከብ ብቻ ነው ማዕረግ የሞላበት ቤት ነው ቤታችን። ማዕረግ ብቻ ነው በቃ እንደው ትከሻችን ከበድ ያለ ነው። ከድሮም ነው ከድሮ። ቆየ ከመጣ ከክፍለ ሀገር
እንግዲህ አሁን ቆይ ለቤቱ ምንድን ነው የሚያስፈልገው? እስቲ ቆይ መጀመሪያ ይኸውልህ ለቤቱ የሚያስፈልገው ምን መሰለህ? የሚያስፈልገን ፎርማሊቲ ምንድን ነው? አንዳንድ ጥያቄዎችን የምንጠይቅበት ምክንያት ያለህበትን የኑሮ ሁኔታ ለማየት። አሁን ልክ እንዳንተ አይነት አንዳንድ ስንት ጊዜ ለቆየ ነው ማለት አሁን ስንት ጊዜ ለቆየ ምናምን ነው የምትሰጡት? ምንም ለቆየ ምናምን አይደለም። እነዛ ሰዎች አንዳንድ የኛ የበላይ ኃላፊዎች አሉ። እነዛ የበላይ ኃላፊዎች ቪዲዮ የሚሰራበት ምክንያት ምንድን ነው? ይሄ የምንቀርጽበት ምክንያት ምንድን ነው? እነዚህን ቪዲዮዎች ያዩዋቸዋል። ከዛ ለማወዳደር ይመቻቸዋል፣ ለማመዛዘን ማለት ነው። ይሄኛው ይሻላል፣ ይሄኛው ይሻላል፣ ይሄኛው ይሻላል ማለት ሁሉም ተመሳሳይ እኮ ሊሆን ይችላል አይደል? አመዛዝኖ ለመስጠት ዛሬ ይሄኛው ቢያገኝ ነገ ደግሞ ያኛው ያገኛል። ያው ቸገር ላለው ነው የሚሰጡት። ቸገር ዞሮ አንተም እኮ የጊዜ ሁኔታ ነው እንጂ አይቀርብህም። ግድ ነው። እኔ ምን ቸገረኝ እያየህ አይደል እንዴ? በዚህ አጋጣሚ ሁሉ ቤትን የመሰለ ደግሞ ከተማ ላይ አግኝቶ ከተማ ነው የሚሰጡት። ምንድን ነው እዚህ ኮንዶሚኒየም የሚሉት ነው ምን የሚሰጡት? በራሳቸው እንደዚህ የሚገነባ የተለያዩ ቤቶች አሉ። ለተቸገሩ ሰዎች ደግሞ ከሚገነቡት ቤቶች ላይ ይሰጣል። እዚህ አዲስ አበባ? አዎ እዚህ አዲስ አበባ። ታዲያ እንደዛ መሸጋ ነው ታዲያ። እንግዲህ የሚሰጠኝ ከሆነ ምን ነው ታዲያ የምትፈልገው አሁን ከኔ? ታዲያ በጣም አሪፍ። እስቲ ከኪራይ ቤት ጋር ምን ያህል ጊዜ በኪራይ ቤት ኖረሃል? ከኪራይ ቤት ጋር ተያይዞ የምትነግረን አንዳንድ ነገሮች ካሉ። ኪራይ እንግዲህ እኛ እንግዲህ ክፍለ ሀገር እያለን እንደው እንደ እናት እንደ አባት ነው የምትኖረው፣ እንደ ልጅ ነው የምትኖረው። እዚህ ይከፋል፣ እዚህ ክፉ ነው፣ እዚህ አዲስ አበባ ክፉ ነው። ቤት ኪራይ ማለት እሳት ነው። ወይ ከብር አትሆን ወይ ሰላም አይሰጡ። እንደው በቃ ተሳቀኑ። ሽንት ቤት መሄድ አትችል። እንደው በቃ አንድ ሁለት ከሄድክማ በቃ ሴትዮይቱ ወጣ በር ላይ ነው ቆጭ የምትለው። ቆጭ በቃ ምንድን ነው ትላለች። እንደ ልብ መጠቀም አችልም ወይ መጠቀም ማተሰደ በቃ ግልምጫ ራሱ ግልምጫ። እዛ እኮ እናቴ ልጄ ነው እኮ እኛ ሀገር እኮ ኧረ እጄን ሰማው እኮ ነው። እጄን ሳም እያደረጉ እኮ ነው። ልጄ ከልጃቸው ያለየውም ሲበሉ ራሱ። ምን ያህል ጊዜ ሆነ ከመጣ እዚህ? እንግዲህ እሱስ ብዙም ጊዜ አልፈጀውም። 1 አመት ሆነኝ። 1 አመት? አንድ አመቱን እንግዲህ ያው ከመጣ በኋላ ዘመድ ጋር ነው ያሳለፍከው መጀመሪያ ወይስ እንደመጣ የመከራየት ነገር ነው? እኔ ክራይ ነው። እኔ እዚህ ዘመድም የለም እንግዲህ ከክራይ ነው ወደ ቀጥታ ወደ ክራይ ነው የገባሁት። እንደው ግን ያው ሳት ነው፣ ስቃይ ነው። ወይ መንደድ ነው። ይሄኛው እንግዲህ ስንተኛው ቤት ነው ማለት ነው? ይሄ 1 አመት እንግዲህ ያው ቀላል አይደለም አይደል? 1 አመት እዛ የራስህ ቤት የራስህ ህይወት ነው የነበረ። አዎ እዛማ አለ። ግን እዚህ ያው ለስራም ጉዳይ መጣው። እዚህ አንዳንድ ነገሮች እዚህ እህል በረንዳይቱ ምናምን ሰራለሁ። ኦኬ ስራ ምን በዚሁ አጋጣሚ ተነግረን? ያው እህል ላይ ነው እንግዲህ የክፍለ ሀገር ልጅ ስትሆን እንግዲህ ማን እንዲህ ዘመናዊ ነገር ላይ ማን ያስገባሃል? ያደግነው ከእህል ጋር ነው። ያው እዚህም ስንመጣ እህሉ ላይ ነው ቀጥታ የምንሄደው። ከእህል እዛ እርሻ አለ፣ ጥሩ መሬት አለ እዛ ያበቶቻችን ምናምን። ከዛ እየተረሰ ይላካል። እኛ ደግሞ እዚህ በየወፍጮ ቤቱ እንትን እንላለን፣ ታከፋፍላላችሁ? አዎ እንሸጣለን። እዛ የሚጫነውን ደግሞ ከጎጃም የመጣውን ወደ ደቡብ፣ ከደቡብ የመጣውን ወደ ጎጃም፣ በቃ ወደ ጎንደር እንደዛ ማላላክ ነው። ደግሞ እዛ እህል በረንዳ ስትሆንም እንደዛ። በነገራችን ላይ ቀላል ስራ አይደለም። አዎ የተከበረ ሙያ ነው ማለት ሳንቲም ራሱ በደንብ የሚሰራበት ስራ ይመስለኛል አይደለ? ስራው ያው እንደ ሁኔታው እንደ ነገር ከተማው ኑሮው ተወዶ አሁን እኮ ደህና የምትለው ነገር እኮ የለም እኮ። ኑሮ ሰማይ ደርሷል እኮ። አሁን ምንም አንተ የፈለገ ጥሩ የሚባለው በፊት እኮ አሁን መብላት እያቃተው ነው። ጥሩ ቢሆን እንደዚህ አይነት ቤት እኖራለሁ ስታስብ አንተ እንደዚህ አይነት ቤት እንደው ያው እንደዚህ አይነት ቤት ሳይሆን አሁን ለምሳሌ አንተ ወንደላጤ ነህ አይደለ? አዎ ከተማ እንግዲህ እንደዛ። ወይስ ገጠር አግብተህ ነበረ? አይ ያው እንደ ነገሩ ነው። እዛስ ብቻ እዚህ ብቻዬን ነኝ፣ እንደው ለጊዜው ብቻዬን ነኝ። አዎ ማለት ያው 1 አመት ብዙም በቂ ላይሆን ይችላል ብዬ ነው። ለመቋቋም ለመደራጀት ብዙ ነገር ያስፈልገዋል አይደለ? ከመጣ በኋላ የስራም ሲስተሙን ካወቅከው ወደ ስራም ከገባህ በኋላ ራስን የተሻለ ደረጃ ላይ ለማድረግ ከ1 አመት በላይ አይጠበቅብህም? አረ በጣም ይጠበቃል። ከባድ ነው በቃ ያለው ነገር እዚህ። እንደው 5 አመትም እኮ የሰሩ እኮ እያየናቸው እኮ ነው። ምሳቸውን ይዘላሉ እኮ ምሳቸውንም ይዘላሉ፣ ራታቸውን ይዘለላል። አሁን ኑሮ ከብዷል፣ እሳቱናል። አብሶ ይሄ ቤት ኪራይ እንደው አሁን እንደው ቤት ኪራይ ስላልከኝ ነው እንደው የሚያስገባው። እንደው እውነት ንገረኝ ካልከኝ እንደው ሳይህም እንደው ጥሩ ሰው ትመስላለህ። እንደው ሞላም ያልከን እንደው ባለስልጣኑም ጠጋ ያልክ ትመስላለህ እንደው ስትታየው። ተጫዋች ናት እና እሱን ሳይ ነውና
ለዛ ነው በቃ እንደው ቤት እሳት ሆኖብኛል። አብሶ ደግሞ አዲስ አበባ ላይ ደግሞ የሚገኝም ከሆነ ደግሞ ያው እንደው አንተ ጋርም እንደው እንዲፋጠንም ማድረግ ያለብን ግን እሱ ተው አሁን ይቀርጻል እሱን አይደል ይቀርጻል እየተቀረጸ እናወራለን። እሺ ከጠፋ በኋላ እናወራለን። ችግር የለውም። እሱ ማውራት ያለብንን ነገሮች አንዳንድ ነገሮች ማውራት እንችላለን። እሺ አሁን ትንሽ እስቲ እናወራና አንዳንድ ነገሮች ከክፍለ ሀገርና አዲስ አበባ ስትኖር ልዩነቱ ምንድን ነው? እንግዲህ አሁን የተለያዩ ኃላፊዎች ናቸው ብያለሁ አይደል? ይሄን ነገር የሚመለከቱት አንዳንድ ነገሮችም እነሱ እንዲረዱ ምናምን የምንጠያየቃቸው ነገሮች ምንድን ነው እስቲ ልዩነቱ ክፍለ ሀገር ስትኖርና አዲስ አበባ ስትኖር? ኧረ የተገናኝቶ የሰማይና የምድር እኮ ነው። የሰማይና የምድር ኑሮ ውድ፣ ቤት ኪራይ ላይ የምታገኘው ብር እዛታች ከየት ተገናኝቶ ከየት እንትን ብሎ እንደው የሚሰሙ አሉ ብለኸኛል። እንደው የምትሰሙ አለቆቹ እንደው ይሄን የቤት ነገር እንደው መፍትሄ ስጡን። እንደው አደራ እባካችሁን እንደው እቺ ቤቱም ያላችሁት እንደው እኛ ደግሞ ለፍተው የሚያድሩትን እንደኛ እየተሰቃዩ ያሉትን እንደው እንደ ውሻ እንደው የሰው ልጅ እንደ ውሻ እንደው ስትገላምጥ ውሻ እንኳን እኮ አይገላመጥም። የፈረንጆቹ ሀገር እኮ እዛ የአንድ አጎቴ ልጅ ይነግረኛል። የውሻ ክብር አንደኛ ነው አለኝ ከሰው በላይ እዛ የሰለጠነው ሀገር የውሻ ሁላ ይከበራል አሉ። እዚህ እኮ ከውሻ በታች አድርገውናል እኮ ከውሻ በታች አድርገውና የምንኖረውና አይደል። በተለይ ደግሞ እንዴት ነው አብዛኛው ማለት መጥፎ እንዳለ ጥሩ አለ አይደል? በነገራችን ላይ እንደዚህ መጥፎ የሚባሉ አከራዮች ደግሞ አሉ በደንብ በተለያየ ቦታ ላይ አሉ አይደል? እነሱ ይበዝም ብለህ ነው እንደው እነሱ ይበዛሉ። ውሃ በሳምንት አንዴ በ15 ቀን አንዴ ነው የምትቀዱት። መብራት እንደዚህ ስቶቭ አጠቃቀም ላይ ምናምን የሆነ ሊሚት የሚያደርጉት ነገር አለ፣ የሚገድቡት ነገር አለ። እንዴ የሳተማ ይሄው ሴትዮ ስትነዘነዘኝ አረ እየቆጠረብኝ ነው፣ አረ እንደዚህ ነው እንደዚህ ነው ስትለኝ ርግፍ አድርጌ ትቼ ውጭ እየበላሁ ነው የምመጣው። ውጭ በቃ እዛ ምግቤንም እዛው የጨረስኩ ቁርሴንም እንደ ሰው ቤቴ በልቼ መውጣት አልችል። መጥቼ ደክሞኝ እንደው ሻይ እንኳን ማፍላት አልችል። ሴትዮ አብድ ነው የምትሆነው። በቃ ቆጠረ ይታየኛል እኮ አሁን ለምሳሌ እዛ ጋር ስቶቭ ምናምን ይታየኛል። ታያለ እንግዲህ ምን በቃ ነቃቅዬ ይሄው ኤሌክትሪኩንም ይሄው በጥሽ ጠቅልያት እዛ ጋር ጠቅልዬ ቁጭ አደረኩለት። ሴትዮ ደስ ይበላት ብዬ አንዴ አሁን እንደዚሁ ቤት ያልክኝ እንደው ካለ የመጀመሪያ እንደው ፍላጎት እንደው እንደ ልቤ ሻይና አፍልቼ መገሙልበት እንደው መብላት ሞቅ ያለ ትኩስ ነገር እንኳን የለም። አሁን እናንተ ራሱ ሻይ ያስፈልጋል። እንደው የሆነች ነገር እንደው ገዝቼልህ እኛ ውጭም ወተን ችግር የለውም። አንድ ላይ መጨረሻ ላይ አንድ ላይ እንትን እንላለን። ችግር የለውም። እሱ ትንሽ እናወራና የመጣንበትን አላማ እንትን ለማለት ትንሽ እናወራና መጨረሻ ላይ ስንጨርስ ሁላችንም መውጣት እንችላለን። ችግር የለውም። እሱ መገባበዛችንም አይቀርም። ገድናው እንዴ ቤት ብለኸኝ እንዴ በረም ነው እንጂ ካሁን በኋላ ወዳጅ ነን እኮ። አዎ ቤት እሺ። ትንሽ እስቲ መለስ እንበልና ወደ ክፍለ ሀገር ኑሮ ወደ ነበረበት እንመለስና እስቲ ትንሽ ስላስተዳደገ ብትነግረን። ቤተሰቦች ምን አይነት ቤተሰቦች ናቸው? እዚሁ ንግድ ውስጥ ነው ወይ ያሉት የሚለውን ነገር ብትነግረን እና ክፍለ ሀገር ላይ ስለነበረ ህይወት አንዳንድ ነገሮች ስላስተዳደገ። ክፍለ ሀገር እንግዲህ አባቴ እንዳልኩ ወታደር ነው። ያው እንግዲህ ከአንዱ ሀገር ሲል እኔም ብዙም ከፍም ሳልል ተደፋ እዛው እንግዲህ ውትድርና ታውቀዋለህ። እሱም አረፈ። ከዛ እናቴ ደግሞ አገባች። እንጀራ አባት ነው ያደግኩት። ሰውየው እንደሆነ ስራ ላይ እንደው ጎበዝ ነው። ንግድም ይሯሯጣል እንደው እንትን ይላል። ግን እኛን ስቅየት ሲያደርገን በቃ እንደው ምርር ሲለኝ እኔም ግን ጥል ብዬ ወጣሁ። በቃ ከእናቴም እንደው አልነካካም፣ እናቴንም እንደው አላስቀይምም ብዬ ወጣሁ። እንደው ሰውየው እንኳን እርኩስ ነው። በቃ ይደበድበናል፣ እህቶችን ያሰቃያል። ሰውየው ነው የምትለው? አዎ ይሄ እንጀራ አባቴ ልጅ እህቶችን ይደበድባል። እኔ እናቴ ሁላ እንትን ብያታለሁ። በቃ ይሄ ሰውዬ አደበዩ እኔ አጉል አድርጌው እኔ በቃ እንትን እንዳልል ስል ምክንያቱ ምንድን ነው? ዝም ብሎ በቃ እንጀራ የዛኛው ልጅ ነና እኛ እኮ የዛኛው ልጆች ነን እኮ። ከዚህ እሱ ከመጣ በኋላ ትንንሾች ናቸው የተወለዱት፣ አሁንም ገና ናቸው። ምክንያቱ በቃ ሌላ ነገር አይደለም፣ ይሄ ነው። አዎ በቃ እርሻችንም አለ፣ ያው የኛም ሀብት ነበረ። የአባት ሀብት የነበረው ነበረ ቦታው ላይ እርሻ አለ። እሱንማ አይዳፈርም። እሱ ከተዳፈርማ ያቀኛል። እዛ እንደዚህ አይደለም። እሷ ነገር አይነካም። የራሱ አለ፣ የራሱን ይሰራል። እንደዚህ አባቴ ሀብት ምናምን እንደዚህ አንገት እንደምንደፋ አዲስ አበባ አይደለም። እዛማ ተከባብረን ነው፣ እዛ ተከብረን ነው የምንኖረው። እዚህ ያው
እንግዲህ ተከብረን በደንብም እየሰራን የራሴ እርሻም አለኝ ትልልቅ እንትኖች አለኝ እንደው በእውነቱ ግን እዚህ ስንመጣ ያው አንገት መድፋት አለ ያው እስኪያልፍ ቀን እስኪያልፍ አንገት ደፍተን ከሰው ጋር ተመሳስለን ያ ኑሮ እየከበደንም ቢሆን እንግዲህ ከበደ ጓደኞችም ምናምን ይኖራል እዛ ክፍለ ሀገር በነበርክበት ሰዓት ትምህርት አልሞከርክም? አይ ትምህርት እንኳን ብዙም አልገፋም እንዳልኩ ከሰውየው ጋር እንደዛ ዝንዝ ሲበዛብኝ ትውት ታረኩት በቃ እህቶችን እኔ ላስተምር እሱም ከሚነዘንዝ እኔ ላስተምር ብዬ አንዱትን ብዙም ሳልገፋ ነው የተውኩት። እዛው እሱ ምን ማንበብ መጻፍ ይችላል ነው የማይፈረም ካለ አምጣ ይፈረም ምናምን ይችላል። ከዛ ውጭ ብዙም አልገፋበትም። ብዙም እንትን አላልኩ። ወዲያው ወደ ንግዱ ዓለም ምናምን ነው የገባበት ማለት ነው። እንዴ ወዲያው እንደሱ ነው የሚያበላው እንጂ አሁን እህቶቼ አንዱ አሁን ተምራለች ይሄው በቃ እንደዛ መምህር ሆና እዛ ወደዛ ወደዚህ ነው በቃ። በነገራችን ላይ ግን አንደኛው ያው ክፍለ ሀገር ላይ ሆነ በተለይ ደግሞ አንተ ያው የእድሜም ነገር አለ ትንሽ ቆይ ማለት ከተወሰነ አመታት በፊት በለጋ እድሜ ላይ የነበርክበት ሰዓት እንደነበረው ሆኖ እሱ እንዳለ ነው። ያው ትንሽ ደግሞ መለስ ብሎ የነበረው እድሜ ላይ ያው በአንተ እድሜ ያሉ ሰዎች በትምህርት ላይ ካልገፉ ቶሎ ብለው ደግሞ ወደ ስራ ሲስተም ውስጥ ካልገቡ ብዙ ጊዜ ወደ አስቸጋሪ ህይወት ውስጥ ነው የሚገቡት። አዲስ አበባም በለው አሁን ልዩነቱ ምንድነው? እዚህ አዲስ አበባ ሲሆን ወደ ተለያየ ሱስ ውስጥ አሁን እንደውም ወደ ገጠሩ እየገባ ነው አይደል? እነዚህ ነገሮች እንደው በቃ ሲያምኝክ እኮ ነው የሚለው እዚህ እንደው በየጥግጥጉ ነው ታዝቢ ሰው ከስሯል። ታይቶልድ ክስርን ያለው በቃ ተበላሽቷል እኮ አሁን ተወለድ አይ አሁን እንደው ተዋጋ ብትለውን እንደ አባቶቻችን አሁን ይሄንን ይዘን ነው የምንዋጋው። አይ ከንቱ ተበላሽ ተኮላሽ ትውልድ ነው። እና ልል የፈለኩት ምን መሰለህ አሁን ክፍለ ሀገር ላይም አንዳንዴ እንደዚህ አይነት ነገር ውስጥ ስትገባ ትምህርቱን የመተው አጓጉል ነገር ውስጥ የማሳልፍ ነገሩ ሲኖር ሰው ወደ ማስቸገር ነው አይደለ ብዙ ጊዜ የሚገቡት። እንደዛ ነው እንግዲህ። አንተ ግን እንደዛ አይነት ነገር ውስጥ ያልገባህበት ምክንያት ምንድነው? የተለያዩ አሁን ሽፍቶችም ይኖራሉ። ሽፍቶች ይኖራሉ። እኔ ግን እንደዛ እኔ ወደ እርሻ ነው መጀመሪያ የገባሁት። ወደዚህ ሰሊጥ የሚመረትበት አለ ወደዛ ነው የሄድኩት። በቃ ራሴ ገንዘብ የመጀመሪያ ገንዘብ እዛ ሰራሪቼን ከዛ ንግድ ጀመርኩ። እዛ ነው ገንዘብ ትንሽ ጠርቀምቀም ያረኩት። ወደዛ ወደ በረሃ ወርጄ ነው ገንዘብም የሰራሁት። እንደሷን ጠርቀም አድርጌ ነው ከዛ በኋላ መንቀሳቀስ በራሴ ቢዝነስ የሚሉት ነገር ንግዱ ዓለም የገባሁት ማለት ነው። እርሻ ነበረኝ ብለኸኛል አይደለ? ክፍለ ሀገር እሱም በሰው ነበር የምታሰራው? እሱም በሰው ይታረሳል። ያው እሱ እንትን እስኪል ደግሞ እዛ ደግሞ ገንዘባም ጥሩ ነው። ገንዘባም ጥሩ ስለሆነ ወደ በረሃው እዛ ያ ወባ ነው ወባ አስቸግሩኝ። በቃ ተሰቃይቼ እቺ ወባ ቢጫ ወባ አለችብኝ። በቃ ትነሳብኛለች። በነገራችን ላይ ይሄን ነገር ሰምቻለሁ። ማለት አብዛኛው ሰው እርሻውንም ለሌላ ሰው እየሰጠ ወደ በረሃ እየወረዱ ይሄን ስራ እንደሚሰሩ። አዎ እንደዛ ነው። በቃ እዚህ ሰጠውኝ እዚህ አሉ ጓደኞች ምናምን አሉ እነሱ ያርሳሉ። ያው እንግዲህ ያውቃሉ ብዙ ነገርም ስለሚያውቁ ያው ብዙም አይነኩም። እኔም አምናቸዋለሁ እንደዛ ያደርጋሉ። እኔ በረሃ ወርጄ ያው ትንሽ ሰራሪቼ መጣሁ። ያው ገንዘብ ጠርቀም ሲል ደግሞ ያው ነገሮችም እንትን ይሆናል ይስተካከሉልሃል። እና እንደዛ ተስተካከለ። እንግዲህ አሁን እግዚአብሔር ይመስገን እንደው አሁን ጥሩ ላይ ነኝ። እንደው በክፍለ ሀገሩ እንኳን ካልከኝ ጥሩ ነው። እዚህ ነው ትንሽ እንትን ያለው። ያው እንግዲህ ቤቱ የምትለኝ ምን ነው እንግዲህ አይቼ እንግዲህ እንደው ያው እናንተ እንግዲህ ወጣቶች ናችሁ እናንተ ያው ታያላችሁ እንደው ያስፈልጋል እንግዲህ እንደዚህ ቤት እየኖርኩ እንግዲህ ቤት ያስፈልጋል። እሱ ነገር ደግሞ ያው ስለ ቤቷ እናወራለን እንግዲህ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን።
እሺ ወንድሜ ያው የተለያየ የህይወት ተሞክሮህን እየነገርከን የነበረው ክፍለ ሀገር ላይም እዚህም ያሉትን አንዳንድ ነገሮች እየነገርከን ነበረ። እስቲ ምን አስቸገረ በስተመጨረሻ ብትነግረኝ። አዲስ አበባ ላይ ከመጣ በኋላ ያው ከቤቱ ጉዳይ ውጪ በህይወት ላይ ያስቸገረህ ነገር ምንድነው? እኔ እንደው እንትን ካልከኝ እንደ የቤቷ ችግር እንደው መሰረታዊዋ እሷ ነች። እንደው የቤቷ ችግር ነች። እንደው በጣም እንትን ያለች ኑሮም በጣም እያሻቀበ ነው። በቃ አስቤዛም መግዛት እንደው እንደ ልብ ገዝተህ የምትገባ አይደለም። እንደው ክፍለ ሀገር እኮ ጓሮ ጎመኑም ይኖራል። እንደው ቃሪያ እንኳን ከቃሪያ አቅም እንኳን እኮ እንዲች አድርገው እኮ 30 ነው 40 50 ይሉሃል እኮ እንዲች አድርገው። እንደው ቃሪያ እንኳን እንደው ለአመል መብላት እንኳን የማንችልበት እንደው ጨው አድርገን እንደው ፈትፈት አድርገን ይበላል ሲቸገር እኮ። ቃሪያ እንኳን ሰማይ ነግቷል እዚህ እና እሱ ኑሮ ውድ ነው እና እቺ ቤቷን ነገር ግን እንደው ብታስበው እንደምትሰጠኝ ከሆነ እንደው እኔ ወዳጅም አደርግሃለሁ። እንደው ብዙ ነገር ቀደም እኮ ተባብለናል። በጣም አሪፍ። እሺ በስተመጨረሻ ላይ ዞር ዞር ብለን ቤቱን ማየት እንችላለን። ቤቷ ያው እንግዲህ እንደምታያት እንደው እንትን ያለች ነች። እንደው ድክም ያለ ከውጭ ቅርጽ አልቀረጻችሁ? አይ በሯ ሳናስፈቅዳችሁማ እንዴት ግቢውን በሯ ላይ ብቻ ነው እንትን ያልነው ስንመጣ። ውጭዋን እንትን በል። ይሄ ደግሞ እንደው ቁሽሽ ብሏል። ሽታውም አለ አልተጸዳም። እንደላጤ ቤትም አይደለ ውጭ ብቻ ምን ያደርግልናል? ውስጡ ገባ ዞር እንደው ሌላ ጊዜ ኑና እንደው በሰፊው እንጨዋወትና መተህ ደግሞ እንትን ትሉታላችሁ። አሁን ምን ልበላችሁ፣ አሁን አለቆች አሉ እንግዲህ ይሄን ነገር የሚከታተሉት አሁን ሌላ አንድ ክፍል ያለው መሰለኝ በዛ በኩል ነች እሷ። ግን ያው ሌላ ጊዜ ቢሆን ጥሩ ነው። እንደው አሁን ምንም ቤቱንም አላስተካከልኩትም። እንደው ብዙ ነገር አለ። እንደው አንተ አይነገርም። እንደው ሌላ ጊዜ ኑና እንደው ብትቀርጾ ወይ ከሰዓት በኋላ መምጣት ትችላላችሁ። እንደው ኦኬ ከሰዓት መምጣት እንችላለን። ከሰዓት በኋላ መምጣት ትችላላችሁ። አሁን እንደው ትንሽ አላጸዳደዋትም። እንደው ትንሽ እንትን ላስተካክላትና ሽታን በሯንም ላናፍሳት። መስኮትም አልተከፈተም ዘግቼ ነው ያልኩት። አሁን ነው የገባሁት። እንደው እግረ መንገድ እኮ ተከታትለን ነው የገባነው እኮ እንደው ተከታትለን ነው የገባነው። እንዴት አጋጣሚ ራሱ የት ነው አላን የገባነው? አዎ እኔ ግብት ስለ ተኳኳ ምን ማን ነው እያልኩ ያው እንግዲህ ብናየው ደስ ይለኝ ነበረ። አሪፍ ነበር። ታያላችሁ ተመልሰን ምን መጣ ይሆናል። እንሂድ። ሄሎ አንተ ካንቱ ምንድነው? ማታ እንትን ካገኛችኋት በኋላ ምንድነው ያልደወልከው? የት ሆነ ነው ታዲያ? እየመጣ ነው ታዲያ? በጠዋት መተህ እንዴት እስካሁን ስለምን አልደወልክም? በደንብ ይዛችኋታል አይደለ? ሰው ጨምር። ያኛው ያ ሞኝ ጋር ትተህ እንዳመጣ። አዎ ያ ጅል ሌላ ጨምር አድርግና ደውልና ንገራቸው። ሌሎችም ይሄዱለት እዛ። ልጅቱ እኮ ቀልድ አይደለችም። የአባቷ ቢጤ ፌንጣ አይደለች እንዴ? ስዘል እቺ ካመለጠች ይኸውልህ ለሷ ብዬ ነው እዚህ ድረስ የተንከራትቼ የመጣሁት። ይሄ ዘር ማንዘሩን ነው የሚጨርስለት። አምልጥና አያቀኝም እንዴ? ጨምር ላክለት። በል ደርሰሃል? ቶሎ በል እና እናወራለን። እዚህ መጣ አለ። ምንድን ነው የምታለቅሰው? ዝጋተ ደንቆሮ ምግብ ተሰጠ አይደል? እሱን ብላ ስን አንሰነ ብላታ አንጠለጠላለሁ። ይኸውልህ ዘርን ነው የምጨርሰልህ። እሱን ብላ አታለጋግዘህ አንተ ሰውዬ። ዛሬ በጠዋቱ ደም እንዳታቀበኝ። ልነጋቸው። አሁን ነው የምትመጣው? እንዴ አሁን ነው የምትመጣው? እየሮጥኩ እኮ ነው የመጣሁት። ከዚህ በላይ ምን ላድርግ? ደወልክለት? ምን እንደሆነ? አዎ። ምን አለ? ላክለት ለሰው። እዛ መኪና ቁጭ ብለን ያለችው ሁለት ልጆች አሉ። መኪና ውስጥ ነው እንዴ እስካሁን? እንዴ አሁን እኮ ወጥቼ ወደዚህ ጋር መጣ ነበር። አንተ ገና ሰላጣ እዛ የተከራየሁት ቤት ታዲያ ምን ልታረገው ነው? አንተ ልትኖርበት ነው የተከራየሁት?
እንዴ ስታጣድፈኝ ታዲያ ምን እንደሆነ አሁን ቀን ነው እንግዲህ በጠዋት አሁን ከመኪና ውስጥ ወስዳችሁ እንዴት ነው ሰው ቤት የምትከቱት? ማታ አስገባላልኩ ማን ያውቃል? ምንም የሚያውቀው ሰው ማታ አስገባላልኩ ማን ሰው ባይስ እዛ መንገድ ላይ ምንም ማንም አይይዝ ሲጀምር እዚህ ላመጣ ብዬ በርኩት። አሁን ደግሞ አንተ ስታጣድፈኝ እንደዚህ እንደው ምግብ አመጣልህ ልጅ ይሄ አልበላ እያለ ነው ዳቦን። ለምንድን ነው የማይበላው? እኔ ምን አውቃለሁ? ዳቦ የሆነ ነገር ለምዷል እንግዲህ ደህና ነገር የሆነ እህል እዛ አመጣም ያንተ ባዶ እጅህን ህፃን ልጅ እዚህ ረብ ያለውን ይብላ። ምንድን ነው ደግሞ ለእሱ የእኔ ያክል እንትን ማለት ያለውን ይብላ። እኔ አይበላም አልኩኝ እንዴ? ቢያንስ የምፈልገውን እስካገኝ መቆየት እኮ አለበት ልጁ። እሺ አመጣለሁ እንዴ የሆነ ፈርፈር የሆነ ፈትፈት እንኳን ቤት ባለቤት አለች አይደል? ዝም ብላ አታሰራትም እንዴ? ነው ገልቶ ልጅ እናንተ ባለቤት እየበላ ነው የዋለው እየበላ ነው ያደረው እንዴ? እየበላ ነው አትበላም እንዴ? ያለውን አንተ እንደዚህ የምትለው ዲ ምንድን ነው ደግሞ ማጥፋት ምንድን ነው? ባዶ እጅን ትመጣለህ አንተ። ጠዋት እኮ ሁሉን ነገር ሰጥቼው ነው የሄድኩት። ደረቅ ዳቦ እንዴት አንተ ይሄ ውሃ ማቅረቤለት ነበረ እንዴ? ምን እያደረጉ ነው ሲጀምር? ይሄን ያክል አሁን ተውስ ይበላል። ደረቅ ዳቦ ይብላ እንግዲህ በኋላ ፈትፈት አድርገህ ባለቤትህ ንገራት። ስሪ በላት ባለቤትህ ፈትፈት ነገር ስሪ በላት። ሽሮ እንኳን አትፈተፍትም እንዴ? እሺ ነግረታለሁ እንዴ በእኔ ሽሮ ነገር እንኳን ፈትፈት አንተ ልጁ ደረቅ ዳቦ 3 ቀን እንዴ ዳቦ ታበላለህ እንዴ ልጅ እንዴ? ነግረታለሁ። እሺ አሁን ከዛ እንትኑን ደግሞ ልጅቷ በደንብ ትጠብቅ። ልጅቷ ዋና እኔ እሷ ጠፋሽ ማለት አጠፋፋችኋለሁ ሁላችሁም። እንዴ እንጠብቃለን እንጂ እሷን ካልጠበቅን ምን ዋጋ አለው? ስንት ዋጋ ከፍያለሁ። አንተ እንኳን ከርሰን እየሞላው ስንት ወር እኮ ነው ያቀለብኩ እኮ አይደለም እንዴ? አዎ እንዴ ብሩን ምን እያደረግህ እንዴ? ጠዋት ማታ በሌሊት በምንም መንከራተቱ ለዛ ብዬ እኮ ነው ገድ ነው ብሩ ምን እያደረግህ ነው አንተ? ልብስ ጫማ ከረከየም እንዴ? እንዴ ስታጣድፈኝ ነዋ። ምን ላድርግ? ኧረ አንተ እኮ በቃ አንተ ስታወራኝ በቃ የሆነ ነገር ይነዝረኛል። በቃ መቋቋም አልችልም። እርበተበታለሁ። አዲያ በዘራችን ነው በነገር ላይ እንደው በቃ እንደው አባቴ እንደው ብታይ ኧረ ከውጭ ሲገባ ገና ነው ቤቱ ጸጥ የሚለው በቃ እንደው ግርማ ሞገስ ያለው ቤት ነው። በዘራችን ነው እሱ እንኳን በዘር እኔም እኮ እንደዛ ነው በቃ በዘር ነው። ያ ግማታ ያ ውሻ ገባና ነው ቤታችንን ያረከሰ። ያ ውሻ ነው ያ ውሻ እህቶቼንም ተጫወተ ተወስ። ምን ችግር አለው አንተ እያለ እንደው ማመኝ ብዬ ነው እኔ ለእሷ ነው እንደው በቃ ስታለቅስ እንደው ሆድ ይርብሽ ይላል። እንደው አንተ እያለ የሚያበላሸው ነገር ይኖራል። ማንስ ደፍሮ ይመጣል ሲል አስደፈረች። እንደው ለእናቴ በለኝ እንደው ለእናቴ ብዬ ተደፈርኩ። ይስተካከል፣ ሁሉም ነገር ይስተካከል። አንተ እያለ ተደፈርኩኝ። አሁን ምን እናድርገው እስኪ ወደ ጉዳይ ያተረፈ ደውሎልሃል? አዎ ደውሎልኝ ነበር። እስኪ ወይ ያው ለምን አትደውልም? እኔ ጋር ምን ሆኖ ነው የማይደውል? ይሄ እንከፍ ያው ጨርሶ ማውራት ይፈራሉ። ያንን ጨርሶ ይሆን? እኔ ቀለል ስለምላቸው ነው። አሃ እንዴት ነው? ጉዳዩ እንዴት ነው? ሰላምታ ይደርሳል እባክህ። እንደው ጉዳዩ እንዴት ብሩን ተቀበልክ? ልጅቷ ልቀቅለት። እንግዲህ ብሩን በደምብ ሙሉ ነው የከፈለ። ልቀቅለት በቃ። ያቺ እንዴት የምትጠም ልጅ ነች እኮ እንደው። አይ ድጋሜ መያዜማ አይቀርም እሷንማ በዛም በዚህም ብዬ አይ እሷም ይደገባል ይነቃቸው መወዳታል እኮ እንዴ እንደዚህ ነው በቃ። አይ ስራ ማለት ይሄ አዎ ስራ በረጋ ያኛውንም ከንቱ ተቀበለ። እምቢ ካለ ልጅቷን እና አምጧትና ያዟት። ልጅቷን አዎ 10 ለምን 9 ዓመት አይሆንም? ምን አገባህ አንተ 10 ዓመት ለምን 2 ዓመት አትሆንም? እንዴ ሴት አይደለች እንዴ ትችላለች እኮ እንዴ። አሁን ሴቶች እኮ አምጣት ኧረ መረቅ ነች እሷማ። አንተ ያዛት እንትን የሚል ከሆነ መጀመሪያ ግን ደውልለት። እንዲህ የሚንቀጠቀጥ ከሆነ እህቱን አንተ በላ ተቀበልኩ ነው የሚለኝ እኮ። ተቀበለ። ይሄ ነው ስራ ማለት በቃ ይሄ ነው። ጎበዝ ነው ተረፈ። እንደው ካላችሁት እንደው ነቃ የሚል ነው ያስደስተኝ ስራው። እንደው አይችን ስራና አንተም አስደስተኝ። እኔ ግን መቼ ነው የምመሰገነው?
ትመሰገናለህ። እንደው የእንትናን ደግሞ ታስጨርስ እንደዚህ ይወርቁ አሁን እቺ ጉዳይን ጨራርሰና ክፍለ ሀገር ሄደ የዛን ደግሞ ማን ነው ግዛቸው ነው ምናምን የሚባለው የእሱን ደግሞ ታስጨርሳለህ። የእሷን ደግሞ ታስጨርሳለህ። እህቱም ባይሆን አንተ ትደርስ ይደርሳል። ብር አለበት እኮ ተሰጥቷል። እዛ ንግድ ልክፈት ብሎኝ ስንትና ስንት ብር እኮ ነው የተቀበለኝ። ስንት 300 ምናምን ሺህ ብር ሰጠው። ይኸው ስንት ጊዜ ወደ 4 ወር 5 ወር ሆነኝ። ልጅቷ ለራሳችን ቢሆን ምርጥ ነው። ገድ ነው የማያመጣ እኮ ነው 400 ሺህ ብር። ያው ንግዱን ስጋ ቤት ልክፈት አለኝ። ስጋ ቤት ከፈተ። ከዛ በኋላ አጠገቡ አስገባር መስመር ውስጥ ነው ማስገባር። ስጋ ቤቱ እንኳን አጉል እንትን ብሏል። የሞተ በሬ ነው የሚያስገባው። ስራውን እንኳን አክስሮታል። ግድ የለም ይክሰር በእናትህ ምን አገባኝ። አሁን 400 600 ሺህ ብር ነው የምቀበለው። 3 ወር ሆነ እኮ 300 ሺህ ብር ነው 3 ወር ሙሉ ሰው አይመልስም። እጥፍ መክፈል አለበት ያመጣል። አዎ እንዴ ባለፈው 500 ላርግ ብሎ እግሬ ልድፈት ብሏል። አሁን አልሰማም እንደው 600 ካልሆነ አለቀ። እሱ እኔ እና እሱ ነገር ደግሞ እንደ አዲስ እንትን ሄደሱን ትይዛለህ። ወዶ ነው እንደሚያመጣው ልጅቷን ነው በቃ ልጅቷን ከመጫወት አይቀው እንዴ ካለ አስፈራረው ክላሽ ሳለ አይደል እንዴ አለ ከቤት እኮ ከተለ ምንድነው ነገር ማማሲያ ነው ክላሽ ነው ያረከው ተጠቀምበት እንጂ እያወጣ እንዴ ምርኩዝ አረከው እኔ እኮ አይ እንድትነግረኝ ብዬ እኮ ነው። እኔ እኮ ታውቃለህ አዎ ስንት ይሄ አስተዳደር እየተባለ ደረስ ስንነፋው አይተይልኝ። ትእዛዙን እኮ ነው የምጠብቀው እኔ ያንተን ትእዛዝ እኮ ነው የምጠብቀው። እቺን ጨርስ እቺ ተለቅ ችግር የለውም። እቺ ውርጋጥ ማን እንደሆንኩኝ እስኪ አባቷም ይመጣል እሷም ብሎ ይመጣል። እጫወታለሁ እንዴት እኔ ሽሽት አዲስ አበባ ይገባ ይሄ ሞትቻ እንደው ልጅቷን ራሱ እንዴት በስመ ያገኘነው መንገድ ብታይ ስንት ተሰቃይተህ የት ነው ያው መቼም አረቂያም ነሽ መቼም እንደ አባቷ መቼም ኧረ በስመ በጣም ነው የምታስጠላው። አሁን የት ነው ያገኛት? የሆነ ቦታ እንደዚህ በቃ ተደብቀ የሆነ ሚስጥሯን ሰምታለች መሰለኝ። የሆነ ራሷን ተጠንቅቃ ነው የምትሄደው። በቃ በጣም አውሬ ናት። ምን አባቷ ከኔ ነው የምትጠነቀቅ? አውሬ በላት አሰማ አውሬ ናቸው እንዳለ ቤተሰብ ሙሉ አውሬ። እሱ ቤተሰብ አየሁ ሰውዬው አውሬ። እንደውም እንደዚህ ሲሆን ነው የሚያስደስተው። ሚስቱ ጨካኝ ስንት ጊዜ ታገባ ከመያዝ እንደዚህ አይነት ጀግና ሰው ሲያዝ ነው ሲጀምር የሚያስደስተው። ወይ ታያለህ። አይዮን እንዴት የት ያዝካት ታዲያ? ስንት ሰዓት ማታ አልደወልክ አንተ? እኔ እኮ ጥጋብ ይልሃል መሰለኝ አንዳንድ ጊዜ የሆነች ነገር ከማመስገን ማታ በየሰከንዱ መደወል እኮ እየፈራሁ ነው። ደግሞ እንዴ ታውቃለህ የኔን ባህሪ ደግሞ በቃ እንግዲህ ዝም ብለህ አሁን ሂድና ሰው እንዳያይ። መኪናው ጥሩ መኪና ነው አይደል? አራት ጥቁር መኪና ማንም እንደዚህ የሚያደርገው አፈስፈስ አድርገህ ይዘና ከዛ እዚህ የምንጨራርሰውን እንጨራርሳለን። ቶሎ በፍጥነት አምጣ። ሂድ ተነሳ፣ ሂድ ቶሎ በል። ሰዓት እንግዲህ ቶሎ በል። ይሄ ደግሞ ሰዎች ምናምን እየመጡ ነው። እስቲ ሰው እያያችሁ እሺ። ቅድም የሆነ ምናምን ብለው የመጡም አሉ። እነሱም እያየ ጠንቀቅ እያልክ እንዴ አሁን እኮ እዛ አስቁም የመጣሁት እኮ የሆነ ምናልባት አይታወቅም ቦታው ብዬ እኮ ነው። ለዛ እንዴ እኔ ዘነጋለሁ እንዴ እንደዚህ አይነት ነገር። እኔ እቺን ጨራርሽ ወደ ሀገሬ ነው መመለስ እንፈልጋው። አሁን በል ሲር ቶሎ ይዘልኝ። ኧረ መሄድ አለብኝ። ቶሎ በል ስራው ወደዛ ነው የሚሻለው። ቶሎ በል። እሺ ሰላም አንተ ሰው እንዴት ነህ? ግራ በዛ ሐሳብ ምን ነው አይደል? ሽልማቱን ይዤ ልመጣው መሰለኝ። የምን ሽልማት? ቀደም ያወራንበትን ከመቼው አሁን አይደል የወጣችሁት? አዎ ይዘን መጣን ሽልማቱን። ታዲያ በአንዴው ፈቀዱልኝ። አዎ ቁጭ በላ ወደዛ። ምንድን ነው እንዴት ነው ግን? መጀመሪያ ዞር ብዬ ቤቱ ያለበትን ሁኔታ በኋላ አልኩህ አይደል? ምን ሆነሃል አንተ ሰው? እዛውስ ምንድን ነው ያስቀመጥከው? መንገዱ አንተ ምን አንተ ቤት አይደል እንደምትፈልገው? በኋላ እጠራለሁ አልኩህ። በቃ እኮ ቤት ያለበትን ነገር ስለ ቤቱ አይደል ቀድም ያወራ ነው። ቢሆንስ ታዲያ ቤቱ ያለበትን ሁኔታ ዞር ብለን በዚህ በኩልም ይሄ በር በር ነው አይደል? ጨራሽኝ በር ታዲያ እኔ አከራይቶ ወደ ጓሮ ነው ታዲያ የሚወስደው። ጓሮ እኮ እሱንም ማየት መታየት እንደውም ተው በቃ እንደው ተው። አላማርከኝም ጃንታን መሰለኝ። ተው ውጣልኝ። ቤት ምናምን ብላችሁ የሚያስፈራ ነገር አለ። ወጡ በቃ። አይ ሌቦችም መሰላችሁኝ አሁን የሚያስፈራ ነገር አለ። ሌቦችን መሰላችሁኝ። አንተ ምንድነው እዚህ ውስጥ እያደረጋችሁ? ምንድነው እዚህ ውስጥ ያስቀመጥከው? ምንድነው አድብ ይለኛል። ምንድነው ያስቀመጥከው ውስጥ? ትበላሻለህ በኋላ ብያለሁ። አንተ ሰውዬ ምንድነው ያስቀመጥከው ውስጥ? ማን ነው የሚበላሸው? ማን ነው የሚበላሸው? አጥፋው ካሜራውን አንዴ።
እሺ ወንድ ላይ ነው ወይ አንተ እኔ ላይ ጥይት ሽጉጥ ረገነህ ነው የምታወራው? አዎ ለእንዳንተ አይነቱ ሽፍታ ሲያንስ ነው። እሺ ማን እንደው ግንባርን ነው የምልህ። ማን ነኝ ነው የምትለው? እዚህ ከተማ መጣ ይሁን ተደፍሬያለሁ። ተደፈርኩኝ። አዎ እንደዚህ እያልክ ተደፈርኩኝ። ከቀይ ወጣ ተደፈርኩኝ። ስንቱን ና እዚህ ጋር ወጣ ተደፈርኩኝ። አትንካኝ በቃ። ወንድ ኮንክ እኔ ላይ አታነሳ። እኔ ላይ ጥይት ደቅነህ ነው የምታወራው? ወንድ ነኝ እኮ እኔም እኮ አገሬ ላይ ወንድ ነኝ እኔ። አይደለም ወንድ ነኝ። ስንቱን ያንበረከኩኝ ወንድ ነኝ። ጨምርልሃለሁ ከፈለክ ወይኔ ሸሚዜ ቀደድክ አይደል? ይሁን ስንቱን ሰው እየቀደድክ አይደል የኖርከው አንተ? ምን ታውቃለህ ስለኔ? ስለኔ ምን የምታውቀው ነገር የለም። ብዙ ነገር አውቄ ነው። ስርዓት በቃ ቀደምም ትደፋኛለህ እንጂ ክብሬን የማቅሶ ነኝ። ትደፋኛለህ። ይኸውልህ አሁን ብትረጋጋ ይሻላል። የድምፅም የምስልም ማስረጃ ይዤብሃለሁ። ምን አግኝተህ ምንድን ነው የምታወራው? የድምፅም ቀደም ማለት ነው በመጣሁበት ሰዓት ቤት ምናምን ብዬ በመጣሁበት ሰዓት ትንሽዬ ድብቅ ካሜራ አስቀምጬ ነው የወጣሁት። በዛ ሰዓት ማለት የት ነው የምታስቀምጠው? እዚህ ጓደኛ መጥቶ አልነበረ? የምን ጓደኛ? ምንድን ነው የመጣው? የሆነ ሲሊፐር ምናምን ያደረገ ልጅ የሆነ ጓደኛ መጥቶ አልነበረ? ከነ ምልክቱ ልንገርህ። ምንድን ነው ስታወራ የነበረው? ኧረ አንተ ሰው ሌባም ነህ ማለት ነው። ስትሰልለኝ ነው የከረምክ? አዎ ስሰልህ ነው የነበረው። ምንድን ነው ስታወራ የነበረው? ምን አገባህ? መንገዱ አንተ ልጅቷን ልቀቋት ምናምን እንዴት እንደምትደፍሩ ሰው እንዴት እንደምታግፉ እሱ ነው ያመጣችሁ? እሱ ነው ይዞብኝ የመጣው እሱ አይደለም፣ ግፍ ነው ያመጣኝ። እዛ ምንድን ምን ሰማህ ታዲያ? ምን ሰማህ? ብዙ ነገር ነው የሰማሁት። ይኸውልህ የምን ልጅ ነው ያመጣው? ልጅ ላይ ነው ያለው። ልንገርህ፣ ብትረጋጋ ነው የሚሻለው። ካልተረጋጋ ማለት ነው ቀጥታ ለህግ ነው የማቀርበው። ቀጥታ ማለት ነው። ከኔ ጋር ብትተባበር ይሻላል። ምንድን ነው መተባበር? ምን ይዘህ ነው መተባበር? ራይ ደቅነህ እኮ ወንጀለኛ እኮ ነህ እኮ። እንደዚህ ጥይት ሰው ቤት ግለሰብ ቤት ይቻላል? ይኸውልህ እኔ ተቀብዬው ግንባርህን ነው የምልህ። እየሰማኝ ነው አይደል? ወይ አሁን ተረጋግተህ ማለት ነው። እኔ ለምጠይቅ ሀገሬ ላይ እንደሆነ እዛማ ቢሆን ስንቱን እንዳላጨስኩ ይሄ ራሱ በቂ ማስረጃ ነው። አየህ የምታወራውን እንኳን አታስለፍልፈኝ። በቃ የምታወራውን ምንድን ነው የምትፈልገው ከእኔ? ምንድን ነው የምትለኝ? ምን አድርግ ነው የምትል? ልጅቷን የት ነው ያደረጋችሁት? ያ ምን ልጅ ነው የምታወራኝ ሰውዬ? ልጆቹን እንዴት ነው የምታግጡት? ኧረ የሰው መስመር እያለፈ ነው። ምን ስለምን ብር ሆን ብለህ ነው አይደል የምታበድራቸው ለሰዎቹ ክፍለ ሀገር? ማን ላከ? ይሄን ሁላ ስሰማ ነው። ማን ላከ? አልተረጋጋም አይደለ? አድብያለሁ። አንተ ሰው አድብያለሁ። አንተ ሰው ረፍብያለሁ። ትበላሻለህ። ይኸውልህ ብያለሁ። አታረፍ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። አልወጣለህም? በቤቴ ደበደባችሁኝ አይደለ? በቤቴ አትበል። ቤት አይደለም በቤቴ ደበደብከኝ። ወይኔ ወንድ ልጅ አልወጣለህም? ወይኔ አልወጣለህም ወይ? ገና ግንባርህን ነው እንጂ ሊወጣ ነበር እኮ አንተ ሊያመጣ። አንድ ሰው አድምቶኝ እኔን ማድማት። አይኔ አሁን ብትተባበር ነው የሚሻል። እየነገርኩ ነው። አይ ብትተባበር ነው የሚሻል። ምን ልተባበር እንግዲህ? በቤቴ እንደዚህ ደበደብክ እኔ ወንዱ እንደዛ በሀገሬ እኮ እንዴት ነው የምከበር? እንዴት ሰው ሳር ቅጠሉ የሚረግድልኝ ሰው ነው የሚቆይ? እዚህ የጠለፋችኋት ልጅ አለች፣ የደበቃችኋት ልጅ አለች አይደል? እዚህ እሷንም ደፍራታል። ምንድን ነው የምትለኝ እንግዲህ ሰውዬ? እሷንም ደፍራታል ወይ? እኔ ምንም የምትለኝ ነገር አልተረዳሁም። በቃ አልተረዳኸኝም? አሁንም በቃ ምንድን ነው? ገንዘብ ነው የምትፈልግ? ገንዘብ ነው? እኔ አንተን ገንዘብ አልፈልግም። በቃ ገንዘብ ነው አይደለ? እሰጥሃለሁ። በቃ ተባብረህብኝ ነው። መቼም ስለኔ ሚስጥር በዚህ ልክ የሚያወጣ ሰው አለ ከጀርቤ። ገንዘብ እሰጣችኋለሁ። በቃ ሰውን ነው ማወቅ የምትፈልገው? ለኔ ነገረኝን የነገረንም ነገረኝ። እኔ በገንዘብ እጨርሳለሁ። በቃ ይኸውልህ እየሰማኝ ነው አይደለ? አሁን ተረጋጋና ማለት ነው። ከክፍለ ሀገር ጀምሮ እዚህ አዲስ አበባ ድረስ እቺ የምትሰራትን ስራ እንድነግረኝ እፈልጋለሁ። የምታረጋትን ነገር እንዴት ወደዚህ ነገር ውስጥ እንደገባህ ማወቅ እፈልጋለሁ። ወይ ወንዱ
ወይ ወንዱ ገንዘብ ልስጥህ የምታጠፋፋውን አጠፋፋልኝ። በቃ አጠፋላለሁ። በቃ ከዛ ምንድነው እንዳወራ የምትፈልግ? በቃ ገንዘብ ነህ ወጣት ነህ አይደለ? በቃ እኔም ተበዳይ ነኝ። እኔም ቀን ጨልሞብኝ የማቅ ሰው ነኝ። አንተ ምኑ ነው ተበዳይነት? በምንድን ነው ተበዳይነት? መቼ ነው? እኔ ቀን ጨልሞብኝ ማንም ያልደረሰልኝ እኮ እኔም ስበደል እኮ እንደዚህ የሮጣችሁ አልመጣችሁም እኮ። እኔ አንገቴን ደፍቼ እኔ ሳለቅስ እኔ ስደማ እኔ ፈጣሪ ያለ ስል እኮ የላችሁም ነበረ። አሁን እንዲህ ደርሶ ዝም ብለህ መተህ እንደው ተቆርቋሪ ለሰው አዛኝ ሆነ ብቅ አትበል። ገንዘብ ከሆነ የምትፈልገው ገንዘብ የማይፈታው ነገር የለም። እኔ እንደው ውሻ እኮ ተረግጬ ሰገፋ ይኖርኩ ሰው ነው። ይኸውልህ እሱን እንደራደራለን። የገንዘቡን ጉዳይ እናወራለን። በቃ እንደራደር። በቃ እኔ አሁን ያለኝ ነገር ገንዘብ ነው። በቃ በገንዘብ እናወራለን። በጣም ጥሩ። እኔም እኮ ገንዘብ የሚጠላ ሰው አለ እንዴ? በቃ እሱ ነው። እኔም ማናችንም ገንዘብ እንፈልጋለን አይደል? በቃ እሱ ነው የምልህ። በቃ እንደዚህ መደብደብ የማያስፈልግ። በቃ እኔ ትልቅ ሰው ነኝ እኮ። ስለዚህ ይኸውልህ በገንዘቡ እንደራደራለን አልኩህ አይደለ? እንደውም እኮ ስለ ስራውም አንዳንድ ነገሮች ይሄ የደቀነብኝን አውርድ በል። እኔ ምንድነው እኔ ላይ እንደዚህ ይወጣል። እንደውም ይወጣል፣ ችግር የለውም። አስወጣላለሁ እሱን አስወጣላለሁ። ካሜራውን አስጠፋለሁ። የምጠይቅህን አንዳንድ ጥያቄዎች ግን ብትመልስልኝ ያኔ መደራደር እንችላለን። መልስ። በቃ ገንዘብ ነው። ስንት ነው የምትፈልግ? ነገር አጠፋፋልኝ። ይሄን ይኸውልህ ገንዘብ እንዳለህ አውቃለሁ፣ አቅም እንዳለህ አውቃለሁ። ገንዘቡን እንደራደራለን። እሺ አልኩህ አይደለ? ግን ከዛ በፊት ደግሞ እኔም የገንዘቡን ነገር እኮ አወራን። በገንዘቡ ተስማሙ አይደለ? እኔም ደግሞ አንድ ነገር እኔም ደግሞ አንድ ፎርማሊቲ ካንተ የምፈልገው አንድ ነገር አለ። አንዳንድ ጥያቄዎች እጠይቅሃለሁ አይደለ? እነዛን ጥያቄዎች ትመልስልኛለህ። ምን ይጠቅምሃል አንተ? አሁን የኔ የምጠይቀኝ ነገር ስለሚጠቅመኝማ ነው፣ ስለምፈልገው እኮ ነው። መስመሩንም እኮ ማወቅ እፈልጋለሁ። ንገርሽ፣ ምንድን ነው የምትፈልገኝ? በጣም ጥሩ ሻምበል። ምን ሻምበል ሆንኩት? ሀገሬ ላይማ ሻምበል ነኝ። እንዴት ወደዚህ? ሀገሬ ላይማ ሻምበል ነኝ። እዚህ ክፍለ ሀገር ላይ ማለት ነው። እዚህ ነው እንጂ እንዴት የተዋረድኩት እኔ። አስተዳደግህ ነው ምንድን ነው ግን እንደዚህ አይነት ሰው ያደረገ? እኔ መልካም እንደ ማንኛውም ሰው ያደግኩ አባቴ እያለ እንደው ቅን ነኝ ነው። አሁን ተው እንደው የኔ መከራ ተው ሆድ አታስብሰኝ። እኔ በቃ ትቼው ሁሉ ነገር ትቼ እያለፍኩኝ ያለው ሰው ነኝ። አሁን ላይ እንደው ወደ ኋላ መልሰህ እንደው መከራዬን እያስታወስክ እኔ አሁን ሰላሜን አግኝቼ የምኖር ሰው ነኝ። መከራ አትመልሰኝ። በቃ ወደ ኋላ የሚመለሰኝ ምንም አንዳች ነገር የለም። በቃ ተወኝ ወደ ኋላ። የምትፈልገውን ብር ጥራ። በቃ አንዳንድ እኮ የኋላችንም አንዳንድ ነገሮች እኮ የምናስታውሰው የወደፊቱን ለማሳመር ነው አይደለ? የወደፊቱን የሆነ የተሻለ ነገር ለማድረግ ነው። ስለዚህ አንተም ነገሮችን ለማስተካከል እዚህ እኔ የምጠይቅህ አንዳንድ ጥያቄዎችን እንጠያየቃለን። የምትመልስልኝ ከሆነ ያንተንም ነገር ለእስርም ብቻ ለህግ የሚቀርበውንም አንዳንድ ነገሮች እንዲቀንስልህ እናደርጋለን። ብር አልከኝ አይደል? የምን ህግ ነው የምትለኝ አንተ ሰው? ይኸውልህ ብር ተባባልን እኮ በቃ። እየሰማኸኝ ነው አይደለ? እንዲቀንስልህ እናደርጋለን። ምንድን ነው የሚቀንስልኝ? እንዴ በቃ እኮ ብር ተነጋገርን እኮ በቃ። ከብሩ ውጪ ማለት ነው። እያያቸው ነው አይደለ? እዚህ ያሉትን ሰዎች ስለ ብሩ ወይ እኔ ስለ ደረድርክኝ እኮ ከዚህ የበለጠ እኮ ሀገሬ ላይ እኮ ደረድራለሁ። እንዴ ይሄ 5-6 ሰው ባመጣ ነው እንዴ? እኔ 30 ሰው እኮ አሁን እኮ ወይ ሻምበል መጮቻውን እኮ ነው። እሺ እነሱን ላስወጣልህ እና እናውራ። አስወጣ በቃ የህግ የምትለው ተው በቃ። ብር አለ አይደል? የምፈልግ ብር እሰጣል በቃ። በጣም ጥሩ እሺ፣ ውጡ። እሺ ይኸውልህ እነሱም ወጥተዋል። ይኸውልህ ስማኝ፣ ቀደም ማለት ነው ስለ ብር እነሱ ፊት ሆኜ ስለ ብር ማውራት እችላለሁ እንዴ? በቃ ለዛ እኮ ነው እኔ አሁን ህግ ምናምን ያልኩህ እኮ ለዛ ነው። እነሱ ፊት ለፊት ሆኜ እንዴ ስለ ብር አወራለሁ? መልካም በቃ አውራሽ። ምንድን ነው አሁን አንተ የሚገባህ በእንደዚህ አይነት ቋንቋ ስታወራ ነው አይደለ? በቃ እስቲ አሁን ምን ነው ገንዘብ ነው። በገንዘብ ከሆነ ችግር የለም። እኔ ገንዘብ ጦጣ የማይዘለው ፍራንክ እሰጥሃለሁ። በቃ የቅድሟ ኗሪን ጨርሳት። ክፍለ ሀገር ላይ ጀመርክልኝ። እንደው አስተዳደጊ እንደው ጥሩ ቤተሰብ ነው የነበረኝ። እንደው ማንም ያውቃል እንግዲህ ማንም ያውቃል። ግን ይሄ የነገረህን ሰው ግን ትነግረኛለህ። እንደው አደራ ችግር የለም። እንደው የነገረህን እኔ ላይ እንደው የጠቆመህን ትነግረኛለህ። አደራ እንደው ብር የሚጨመረውን እጨምራለሁ። እና አባቴ እያለ እንደው ቤታችን እንደው የበረከት ቤት ነው። በቃ ሁሉም እየገባ የሚበላበት የሚጠጣበት፣ እህት ወንድሞች የሚቦርቁበት። እኔ እንደው አንድ ቀን እንደው እርሻ እንኳን አሰርቶኝ አያውቅም። አባቴ እኮ እንደው አባት እኮ ነው ከልብ እኮ። በቃ እንደው እኔን ሲንከባከብ ተማርልኝ ነው የሚል። ከዛ ክፉ ቀን መጣ። እንደው በቃ ወታደርና ምን ዘመተ። ከዛ በኋላ እዛ በቃ ደፎት እንግዲህ ሞተ።
በቃ እንደው አባቴ ከሞተ በኋላ እንግዲህ እናቴም አልቻለችም፣ ቤተሰቡን ማስተዳደርም አልቻለችም። ብዙ ነን ቤት ውስጥም። ከዛ አንድ እንግዲህ ሀገር ውስጥ እንደው እናቴም ሸጋ ነች፣ እንደው በጣም መልካም ነው መልኳ ራሱ በጣም ፀሐይ የምትሰሪ ሰው ነች እንደው። ከዛ እንግዲህ አንዷ ሀብት አለው አግቢው ሲሏት እንደው እሱም ጫና አድርጎባት ነው መሰል አገባች። የሆነ እኔ በልጅነቴ ነው ብዙ የማውቀው ማስተውሰውም የለም አገባች። ከዛ በቃ እንደው ለእሷም እንደው ክፉም አይደለም ለእሷ ግን ለእኛ ክፉ ሆነ። እናቴን እንደው ይጠጣል ሰውየው እንደው እናቴ ወደዚህ ያረጋታል እንደው ሲመታትም አይቼም አላውቅም። እንደው በእውነቱ ግን እህቶቼን ይደበድባል። እኔ በቃ ምርር ብሎኝ የወጣሁት ግን እህቶቼን እንደው በቃ እህቴ እየመጣች ይሄ ሰውዬ እያሰቃኝ ነው ወንድም አለም እንደዚህ አይሆኝልኝ ይለኛል እንጂ እኔ ካካኛል እንትን እንደዚህ እኔ ነካኛል ስትለኝ ግድ የለም በቃ እንደው አባታችን ነው እንደው በቃ ያልፋል እንደው እኔም እንደው ትምህርቱን እንደው ትንሽ ልግፋና እኔ ያስተዳድራለሁ እንደው እያልኩኝ ቆየሁ። እየቆየ ሲሄድ ከዛ አንደኛይቱ እህቴ እንደው የሆነ ቀን እንደው ደም ልቡስ ስበል አገኘኋት። አይ የዛ ቀን የሆንኩት አቤት ያበድኩት እብደት። በቃ ደም ልቡስ ስበል አገኘኋት። በቃ እኔ ጮኩኝ በቃ ይገላሃል በቃ ዝም በል አለችኝ። እኔ ልጅ ነኝ፣ እኔ ምንም የማውቀው ነገር የለም። እኔ ምን ነክቷት እንደሆነም አላውቅም። ለካ ተደፍራለች እህቴ። ከዛ ያስወጀ መጣ። አዎ ደፍሯታል። በቃ እሱም እንደዚህ በቃ መሳሪያ ያለው ሰው ነው፣ አገሩ ላይ የሚፈራ ሰው ነው። በቃ እኔም ዝም በል እደፋታለሁ፣ እናትህንም እደፋለሁ፣ አንተንም እደፋለሁ አለኝ። ዝም አልኩ። ከዛ አይኔ እያየ ደግሞ በሌላ ቀን አይኔ እያየ ሌላኛይቱን እህቴን ደፈራት። እንደው አይኔ እያየ ውሻ እኮ ነው፣ እርኩስ ሰይጣን የሆነ ሰው። ከዛ በቃ እኔ በቃ ምርር አለኝ። በቃ ምርር ሲለኝ ጨከንኩ። ከዛ በኋላ ቆረጥኩ። በቃ ለሰው ማሰብ ርህራሄ የሚባል ቆርጬ ጣልኩ። በቃ ከዛ እኔ በረሃ ሄድኩኝ፣ እርሻዬን ገባው። ከዛ በኋላ መሳሪያን ገዛው። ከዛ ሸፈትኩ። በቃ እርሻዬን ዘራው፣ አረስኩ። እዛ አጨድኩ። አጨዳ ነው የሄድኩት የነበር በደንብ ብር ሰርቼ፣ በረሃ ደግሞ ጥሩ ብር አለ። ከዛ እዛ ሰራርቼ መሳሪያን ገዛው። እዚህ ሀገሬ መጣው። ከዛ በኋላ እኔ ልደፋው ነበር አመጣጤ ቀናቱን ብዬ እደፋለሁ ብዬ። ከዛ እናቴ ሰምታለች ጫካ መግባቴን። በቃ እየመጣች ታለቅሳለች። ተይኝ አልኳት። በቃ እንደው የአባቴ አጥንት እንደው ሾክ ሆኖ ይወጋሻል ተይ አልኩ። አልሰማለችኝ ነው እንደው እሷ ላይ መጨከን አቃተኝ። እንደው እህቶቼም አባታቸውንም አተው ደግሞ እናታቸውንም ደግሞ እንደዚህ ሌላ ነገር ማጣት የለባቸውም ብዬ ይሁን ግን እህቶቼን እኔ የማስተዳድረው አንድ እዛ ነገር እነሱን በትነካ አልኩት። ከዛ በኋላ አሳየሁት። የዛ በኋላ መካበር ጀመርን። ከዛ በኋላ ሌሎችን ግን እንትን ማለት ጀመርኩኝ። እኔም ያው አረመኔ ሆንኩ። አጋባብኝ ይሄ አረመኔ ጭራቅ የሆነ ሰው። ከዛ እንዲሁ ብር ጠርቀም እያደረኩ ሽፍታምንን መኪና የምናስቆምና እንቀበላለን ገንዘብ። ሽፍቶቹን ግን እንዴት አገኛቸው? መጀመሪያ ላይ